የሰዎችን ብልሃት በምን አይነት መንገድ ነው የምትለኩት? እስቲ ይህን ቪዲዮ በምሳሌነት እንመልከተው። ሴትየዋ የባለቤቷን የብልሃት ደረጃ ለመመልከት የጠየቀችው ጥያቄ በጣም አዝናኝ መልስን ያስከተለና በብዙ ሰዎች በመታየትም ቫይራል የሆነ ቪዲዮ ሆኗል። ሴትየዋ ባለቤቷን እንዲህ ስትል ትጠይቀዋለች። አይነ ስውር ብትሆንና ምግብ መጠየቅን ብትፈልግ እንዴት ትጠይቃለህ? ትለዋለች። መልሱም እንደዚህ ነበር። Okay, if you were blind, how would you describe that you wanted something to eat? Okay, what about? በቀጣይ ደግሞ አይነ ስውር ብትሆንና ውሃ ቢጠማህ ምን ብለህ ትጠይቃለህ? አለችው። ለዚህም መልሱ እንደዚህ ነበር። What about if you were thirsty? What the fuck is she laughing for? It's always fucking in the background. It's like a piss and shit stuff. It's like this. But you're blind. Do you get it? Okay, yeah, if I'm blind and I want something to drink, I'm gonna go like this. And if you're hungry? And if I'm hungry. But you're blind. Okay, I can't see. Oh, say it. ስለዚህ ሰውን ሁሉ ያዝናናው የሰውየው መልስ ስህተቱ ምን ይመስላችኋል? ምላሻችሁን በኮሜንት አሳውቁኝ። ወደ ሀገራችን ደግሞ ለመለሳችሁና ይህንን ቪዲዮ ደግሞ ተመልከቱት እንደ ሁለተኛ። ከ21 ደቂቃ ላይ 21 ሰከንድ ስትቀንሺ ስንት ደቂቃ ይቀራል? ከ21 ስቀንስ 21ን በ3 ማካፈል ነው እንግዲህ ማወላው ፈስ ይሄ ሆን ብለው እኔን ለማሳበድ ወይ ጨርቄን ለማስጣል የተደረገ ነገር እንጂ በፍጹም 14 አላ አረግድ ያላችሁ ነገር ነው ጨርቄን ላስጥሉኝ ነው አረግድ ያለም። እኔም እናንተን አንድ ጥያቄ ልጠይቃችሁ እና ይህንን ጥያቄ ለመለሱ 3 ሰዎች ለእያንዳንዳቸው የ100 ብር የካርድ ሽልማትን እልክላችኋለሁ። ጥያቄው ደግሞ በጣም ቀላል ነው። አንድ ሰውዬ 10ኛ ፎቅ አፓርትመንት ላይ ይኖራል። ከ10ኛ ፎቅ ወደ መሬት ወይም ወደ ግራውንድ መውረድ ሲፈልግ ሁል ጊዜ ሊፍት ይጠቀማል ወይም ኤሌቬተሩን ተጠቅሞ ነው ወደ ታች ወደ ግራውንድ የሚወርደው። ነገር ግን ከስራ ተመልሶ ሲመጣ ወይም ከሄደበት ቦታ ሲመለስና ወደ ላይ 10ኛ ፎቅ ለመሄድ ሲፈልግ እስከ 6ኛ ፎቅ ብቻ ነው በሊፍቱ የሚሄደው። ከዛም ከ6ኛ ፎቅ በኋላ እስከ 10ኛ ፎቅ ድረስ በእግሩ ነው የሚወጣው። ይህንን የሚያደርገው ለምን ይመስላችኋል? ፍንጭ ልስጣችሁ። ምናልባት ዝናብ የዘነበ ቀን ብቻ እስከ 10ኛ ፎቅ ድረስ በሊፍት ይወጣል። ሌላውን ቀን ግን እስከ 6ኛ ብቻ እየወጣ ከዛም በእግሩ ነው የቀሩት የሚወጣቸው። ታዲያ ጥያቄውም ቀላል ነው። ይህንን ተግባር ለምንድን ነው የሚያደርገው የሚል ነው። የዚህን መልስ በትክክል ለመለሱ 3 መላሾች የካርድ ሽልማት ስላለ መልሳችሁን በኮሜንት በማሳወቅ ተሳታፊ እንድትሆኑ ስል ጋብዛችኋለሁ። ወደ ዛሬው ቪዲዮዎች ስንመለስ እንዲህ አይነት የአይኪው ጥያቄዎች ውስን የሆኑ የብልሃት መለኪያዎች ሊሆኑ ይችላሉ። ነገር ግን የዛን ሰው የብልሃት መጠን ሙሉ በሙሉ ይገልጻሉ ማለት አይቻልም። የዛን ሰው አጠቃላይ ችሎታ ወይም ፖቴንሻል አይገልጽም። እንደዚህ አይነት የአይኪው ጥያቄዎች አንድ ሰው የሆነ ችግርን ለመፍታት የሚችልበት አቅም፣ ትውስታ እና ፕሮሰስ የሚያደርግበትን ፍጥነትና ችሎታ ሊያሳዩ ይችላሉ። ነገር ግን የዛን ሰው ክሬቲቪቲ ወይም የፈጠራ ችሎታውን፣ ኢሞሽናል ኢንተለጀንስ ወይም የስሜት ብልሃቱን፣ ዊዝደም ወይም ጥበቡን እነዚህን ሁሉ መግለጽ አይችልም። ወይም እነዛን ጥያቄዎች በፍጥነት መመለስ የማይችል ሰው እነዚህ ጸጋዎች የሉትም ማለት አይደለም። ስለዚህ በዛሬው ቪዲዮ አንድ ሰው የእውነት ትክክለኛ ብልሃት፣ ጥበብ እንዲሁም የስሜት ብልሃት አለው ሊያስብሉት የሚችሉ ባህሪያት ምንድናቸው የሚሉትን አብረን እንመለከታለን። እነዚህም ባህሪያት ቀደም ብላችሁ የምታሟሉ ከሆነ እሰየው፣ እልል በቅምጤ እንኳን ደስ አላችሁ ብልህ መሆናችሁን ያረጋግጥላችኋል። እነዚህ ባህሪያት ከሌሏችሁ ግን
ሕይወታችሁን በእውነተኛ ብልሃትና ጥበብ እንድትኖሩ የሚያደርጓችሁ ናቸውና እስከመጨረሻው በመከታተል ምርጥ ማንነታችሁን እንድትገነቡ ስል ከልቤ አሳስባችኋለሁ። ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል ከልቤ ጠይቃችኋለሁ። በቀጥታ እነዚህን ባህሪያት እንመልከት። አንደኛ፣ በጣም ብልህና ጥበበኛ የሆነ ሰው ሐሳቡን፣ እቅዱንና ምስጢሩን ለሁሉም ሰው አያጋራም። ለሁሉም ሰው እቅዶቻችሁን በምትናገሩ ጊዜ የተወሰኑ ሰው ግድ የለውም ስለዛ እቅዳችሁ ማለት ነው። የተወሰነው ሰው ደግሞ በእቅዶቻችሁ ላይ ይሳለቅባችኋል። አዲስ ቢዝነስ ለመጀመር ፈልጋችሁ ብታማክሯቸው፣ በዚህ ዓመት ወደ ትዳር መግባት እፈልጋለሁ ብትሏቸው የሚስቁባችሁ ሰዎች አሉ። ይህ ነገር ለእናንተ አይሆንም እያሉ ያጣጥሉባችኋል። አብዛኞቹ ደግሞ እቅዶቻችሁን ሲሰሙ ወደዳችሁም ጠላችሁም እቅዳችሁ እንዲበላሽ፣ ፌል እንድታደርጉ እና ሁሉንም ነገር ከናካቴው አቁማችሁ እንድትበሰጫችሁ በድብቅ ይመኛሉ። ለሰዎች በሙሉ ምስጢራችሁን በምትናገሩ ጊዜ ደግሞ በእናንተ ተቃራኒ ሊጠቀሙባቸው የሚችሉትን መሳሪያ በእጃቸው እንዳስጨበጣችኋቸው ቁጠሩት። ሁሉም ሐሳባችሁን ለሰዎች ሁሉ በምትናገሩ ጊዜ ደግሞ ሰዎች እንዳያከብሯችሁ የሚያደርጋችሁን ድብቅ ማንነት ታጣላችሁ። ብልህና ጥበበኛ የሆኑ ሰዎች ግን አንድ የሚያውቁት ቀላል ነገር አለ። እሱም ዝምታ ያላቸውን ፓወር እንደሚከላከል ያውቃሉ። ምክንያቱም ዛሬ ወዳጅ ያላችሁ ሰው ነገ ቀንደኛ ጠላታችሁ ሊሆን ስለሚችል እነዚህን ነገሮች ከሁሉም ሰው ጋር ማጋራትን አቁሙ። የሚጠሏችሁ ሰዎች እናንተን በመጣላት ብቻ አቆሙ፣ ነገር ግን እምነታችሁንም ቅርጥፍ አድርገው ይበላሉ። በተለይ ደካማ ጎናችሁን ካወቁባችሁ ለብዙ ነገር እናንተን ሰለባ ለማድረግ አደባባይ ይወጣሉ። እያንዳንዱን የሚሰማችሁን ስሜት፣ ምስጢሮቻችሁን፣ እቅዶቻችሁን እንዳለ ዘርግፋችሁ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለጎረቤቶቻችሁና ለሥራ ባልደረቦቻችሁ ሁሉ እያወራችሁ አንድ ቀን በእነዛ ሰዎች መከዳት ሊመጣባችሁ ይችላል። ያኔ ኦሬዲ ያላችሁን ፓወር አሳልፋችሁ ስለሰጣችኋቸው በእነሱ ቁጥጥር ስር ትወድቃላችሁ። ብልህ ሰዎች ግን ያንን በጭራሽ አያደርጉም። ሁሌ ጨዋታን ይጫወታሉ። የሚጫወቱትም ልክ ጨለማ ብርሃን ላይ እንደሚጫወተው አይነት ጨዋታ ነው። በዚህም ጥበበኛ መሆናቸውን ያረጋግጣሉ። ሁሌም ረጋ ማለትና ዝምታ መገለጫቸው ነው። እነሱ ሳይሆኑ ስራቸው ብቻ ነው ከጊዜያት በኋላ አፍ አውጥተው የሚናገርላቸው። ስለዚህ ይህንን አስታውሱ። ብልሃት ማለት የምታውቁት ነገር ሳይሆን ላለመናገር የመረጣችሁት ነገር ነው። ሐሳባችሁንና እቅዶቻችሁን ተከላከሉ። ምስጢሮቻችሁን ጠብቁ። ምክንያቱም ሰዎች ስለእናንተ ብዙ ማወቅ በተሳናቸው ቁጥር እናንተ መቆጣጠር ያቅታቸዋል። ሁለተኛ ደግሞ ብልህ ሰው ሁልጊዜ ተማሪ ነው። እስትንፋሳችሁ እስካለ ድረስ ሁሌም ሕይወት እናንተን ማስተማሯን አትሰንፍም። ሕይወትን እንደ አስተማሪ ራሳችሁን ደግሞ እንደ ተማሪ ቆጥራችሁ የምትኖሩ ከሆነ ብልህና ጥበበኛ ከመሆን በተጨማሪ ሁሌም ደስተኛ ትሆናላችሁ። ታዋቂው ፈላስፋ ሶቅራጠስ በአንድ ንግግሩ እጅግ ይታወቃል። እኔም ማውቀው አለማወቄን ነው ይላል። ይህም የሚያመለክተው ሁሌም ለመማር ክፍት መሆኑን ነው። የምትማሩት ደግሞ ትምህርት ቤት ብቻ እንደሆነ የምታስቡ ከሆነ ተሳስታችኋል። የሰው ልጅ አንድም ከፊደል አንድም ከመከራ ነው የሚማረው። ብዙ ሰዎች የከሰሩበትን ቢዝነስ ተመልክታችሁ አይናችሁን ጨፈናችሁ ተመሳሳይ ስህተት እንደነዛ ሰዎች የሚሰሩ ከሆነ ተመሳሳይ ውድቀትና ኪሳራ ውስጥ ትገባላችሁ። ከራሳችሁ ብቻ ሳይሆን ከሰዎች ስህተትና ውድቀትም ከተማራችሁ ግን ተዝቆ የማያልቅ ጥቅምን ታገኛላችሁ። ለዛ ነው ጀርመናዊው ናሽናሊስት የነበረው ኦቶ ቮን ቢስማርክ በድንቅ ንግግሩ የሚታወቀው። ከራሱ ስህተት ብቻ የሚማር ሞኝ ነው፣ ከራሱም ከሌሎችም ስህተት የሚማር ሰው ግን ብልህ ሰው ነው። ስለዚህ እውነተኛ የብልሃት ምልክትን ከሰዎች ላይ ማንበብ ከፈለጋችሁ የትምህርት ቤት ውጤታቸውን ወይም ይህንን አውቃለሁ እያሉ በትንሽ በትልቁ የሚያወሩትን ዕውቀት መሳይ ወሬ አትመልከቱ። በምትኩ ለመማር እና ለማወቅ ጥረት የሚያደርገውን ሰው ተመልከቱ። መጠየቅ የሚያሰለቸውን ሰው ተመልከቱ። ማንበብ የማያቆመውን ሰው እና ራሱን ማሻሻል የማያቋርጠውን ሰው ተመልከቱ። ምክንያቱም መማራችሁን ባቆማችሁ ጊዜ እድገታችሁ ይቆማል።
ሶስተኛው የብልህ ሰዎች መገለጫ ደግሞ አሉባልታን በጭፍን አይቀበሉም። ብልህ የሚባሉ ሰዎች ሁሌም ከተበደለው ሰው ጎን ነው የሚቆሙት እንጂ ዛሬ አንድ ሰው መጥቶ እንትና እኮ መጥፎ ሰው ነው፣ እንትና አስቀየመኝ፣ እገሌ ጋር ተጣላንና ለሁሉም ነገር ጥፋተኛ ግን እሱ ነው እያሉ ቢያወሩ ማንንም አይቀበሉም። ብልህ የሆነ አእምሮ ያለው ሰው ሰዎች ሁሉ እንደ ኳስ በሚቀባበሉት ወሬ አብሮ አይሮጥም። እውነት መሆኑን ለማረጋገጥ ይሞክራል። ከዛ ይልቅ ቆም ብሎ ይጠይቃል። ማረጋገጫው የታለ ብሎ ይጠይቃል። በጭፍን ሁሉንም ከማመን ይልቅ ቆም ብሎ የመጠየቅ ፍላጎቱ ከሌሎች ሰዎች የተለየ ሰው ያደርገዋል። ይመረምራል፣ ያጣራል፣ ያመዛዝናል። ማንም ሰው ወሬ እያጣፈጠ ራሱን እንደ ንጹህ በመመልከት ሌሎችን ሲወነጅል ቢመለከት ይህንንም ቦታ አይሰጠውም። ሰዎችን የሚያምነው የሚያወሩትን ሳይሆን የሚሰሩትን በመመልከት ብቻ ነው። አስቡት እስቲ ስንት ጓደኝነቶች፣ ስንት ስራዎች እና ስንት ቤተሰቦች በአሉባልታና በሐሰተኛ ወሬ ብቻ ተበታትነዋል፣ ያለምንም ማስረጃ ማለት ነው። ብልህ ሰዎች ግን ጆሮአቸውን በመቆጣጠር ብቻ ሰላማቸውን መጠበቅ ይችሉበታል። ለሐሜት ነዳጅ በመስጠት ጊዜያቸውን አያባክኑ። ምክንያቱም እድገት ላይ፣ እውነታ ላይና ለውጥ ላይ ብቻ ነው የሚያተኩሩት። እናንተም አሉባልታ የግል አስተያየታችሁን እንዲደግፋችሁ ፈቃድ መስጠት ባቆማችሁ ጊዜ ጠንካራ ሰው ትሆናላችሁ፣ ረጋ ያላችሁ ትሆናላችሁ፣ ለማጭበርበር የማይመች ሰው ትሆናላችሁ። ስለዚህ የሰዎችን ኢንተሊጀንስ ወይም ብልሃት በዚህ መልኩ መለካት ከፈለጋችሁ አሉባልታ በሚሰሙ ጊዜ ያላቸውን ምላሽ አስተውሉ። ሞኝ ሰው አሉባልታ ሲሰማ በቅጽበት ያምናል። ብልህና ጥበበኛ ሰው ግን ይመረምራል ወይም ሙሉ በሙሉ ያስወግደዋል ያንን ወሬ። አራተኛ የብልህ ሰው መገለጫና ባህሪ ደግሞ ከውድቀት በኋላ በጭራሽ ተስፋ አይቆርጡም። ስትሄዱ የመታችሁ እንቅፋት ስትመለሱም ከመታችሁ እንቅፋቱ እሱ ሳይሆን እናንተ ናችሁ እንደሚባለው ሁሉ ከውድቀት በኋላ ያንን ስህተት ተምሮ መለወጥና ተስፋ ለመቁረጥ የብልሆች ሌላኛው ምልክት ነው። ይህም የሚሆነው አንድ ድብቅ እውነታን ስለሚያውቁ ነው። እሱም ውድቀት ለእድገት የሚደረግ ጉዞ ላይ የማይቀር ነገር ነው። እድገትን፣ ለውጥን፣ ታላቅነትንና ስኬታማ መሆን የሚፈልግ ሰው ውድቀቶቹን በመሃል ሊቀንሳቸው ይችላል እንጂ በጭራሽ ሊያጠፋቸው እንደማይችል ያውቃሉ። ቶማስ ኤዲሰን አምፖልን እና ብርሃንን ከመፍጠሩ በፊት ከ100 ጊዜ በላይ ውድቀት አጋጥሞት ነበር። በዛ መሃል ተስፋ ቆርጦ እስከናካቴው ቢያቆሙ አሁን በጨለማ ውስጥ እንደምንኖር አስባችኋል? ነገር ግን ብልህ በመሆኑና ተስፋ ባለመቁረጡ ለጣፋጭ ስኬት በቅቶ ዓለም ላይ ብርሃንን መፍጠር ችሏል። ውድቀትን የሚገልጹት ከስኬታቸው በፊት የተማሩት ትምህርት አድርገው ነው እንጂ ነገራቸውን በሙሉ እንዲያቆሙ የሚያደርጋቸውና በራቸውን በሙሉ የሚዘጋባቸው አደጋ አድርገው አይደለም የሚመለከቱት። ስለዚህ ውድቀት ማለት ለስኬት የምትከፍሉት ድጎማ ማለት ነው። ሞኝ ሰዎች ውድቀትን ያስወግዳሉ፣ ሰነፍ ሰዎች ይፈሩታል፣ ብልሆች ግን ከነሱ ጋር እንዲጓዝ ያደርጋሉ። እውነተኛ ጥበበኛም ውድቀትን ለማስወገድ ሳይሆን በዛ ውድቀት ከፍ ብሎ ጠንካራ ሆኖ ለመኖር ነው የሚፈልገው። እናንተም የብልሃት እና የጥበብ ካባን መልበስ ካሰባችሁ በቀጣይ ጊዜ ውድቀት ሲገጥማችሁ ለመደበቅ አትሞክሩ፣ ለማቆም አታስቡ። ሁሉንም ነገር ፈገግ በሉና በድጋሚ ሞክሩ። ምክንያቱም ዛሬ ላይ የማይቆም ሰው ነገ የፈለገውን ነገር ማሳካት ይችላል። አምስተኛና የመጨረሻው ደግሞ ከራስ ጋር ንግግር ነው። አንዳንዴ ብቻውን የሚያወራ ሰው ተመልክታችሁ ይህ ሰው እብድ ነው ብላችሁ ታስቡ ይሆናል። ነገር ግን ይህ ትልቁ የብልሃት ምልክት ነው። በተጨማሪም ከራስ ጋር በጎ በሆነ መንገድ የሚደረግ ንግግር ጭንቀትና ውጥረትን በእጅጉ እንደሚቀንስ፣ በራስ መተማመንን በደንብ እንደሚያሻሽል፣ ትኩረትና ተነሳሽነትን እንደሚጨምር እና ችግር በሚገጥመን ጊዜ ያንን ችግር የመቋቋም ችሎታ ከፍ እንደሚያደርግ ጥናቶች ያመለክታሉ። እስቲ ያስቡት፣ ከማን ጋር ነው አብዛኛው ጊዜያችሁን በህይወት ዘመናችሁ አብራችሁ የምትኖሩት? ከራሳችሁ ጋር አይደል? ታዲያ ከራሳችሁ ጋር የማታወሩ ከሆነ፣ ራሳችሁን የማታበረታቱ ከሆነ፣ ራሳችሁን የማትደግፉ ከሆነ
ከራሳችሁ ጋር ልታደርጉ የሚገባችሁን ወሳኝ ንግግር እያጣችሁ ነው ማለት ነው። ይህንንም የሚያደርጉት ለነገሮች በጣም ጥሩ መፍትሄን ለማበጀትና ነገሮችን በጥልቀት ለመረዳት የሚያደርጉት ነገር ስለሆነ ብልህ መሆናቸውን በግልጽ ያሳያል። በሕይወታችሁ ደጋግማችሁ ሳሰለችሁ ሊሰሙ የሚገባው ድምፅ የራሳችሁን ድምፅ ነው። ከራስ ጋር ንግግር በጣም እልፍ አላፍ ጥቅም አለው። በየቀኑ ለራሳችሁ ውድ መሆናችሁን፣ ታላቅ ቦታ ላይ ለመድረስ እንደሚገባችሁ፣ ሰው መሆን እንዳለባችሁ በውስጣችሁ ራሳችሁን እያበረታታችሁ አብሰልስሉት። ያኔ ጥሩ ማንነትን መቅረጽ ትችላላችሁ። ስለዚህ እውነተኛ ኢንተሊጀንስ ወይም የብልሃት መለኪያው የትምህርት ቤት ውጤት፣ ሀብት ወይም ሁሉንም አውቃለሁ እያሉ ማውራት አይደለም። ነገር ግን ሁል ጊዜ መማር፣ በሁሉም አጋጣሚዎች ዕውቀትን ለመቅሰም መሞከር፣ ሁሌም እድገት ማሳየት፣ ኃላፊነትን መውሰድ ነው ትክክለኛ ብልሃት ማለት። ውድቀትና ስህተት ሲፈጠር በግልጽ አምኖ መቀበልና ማስተካከል እንጂ ሌሎች ላይ ጣታችሁን አለመጠቆም። ክሪቲካሊ ማሰብና አእምሯችሁን መከላከልን ይጨምራል ብልሃት ማለት። ስለዚህ ብልሃትንና ጥበበኝነትን የሚገልጸው የምታውቁት ነገር ብቻ ሳይሆን በምን አይነት መልኩ ተግባራዊ ታደርጉታላችሁ ያንን የምታውቁትን ነገር የሚለው ነው። ስለዚህ እነዚህም በሙሉ ማስተር አድርጓቸውና የጥበበኛና የብልሆች መንገድን ተቀላቀሉ ስል እጠይቃችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። መግቢያው ላይ የጠየኳችሁን ጥያቄ በመመለስ ሽልማታችሁን ውሰዱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ስል በድጋሚ ጠይቃችኋለሁ። ሰላም ቆዩልኝ።